ስለሚያገባ እኔም ማግባት እፈልጋለሁ። ለወር ለወይሳ ምን ማለት ነው? ይበቃል ማለት ታስቢያለሽ? እኔ ብላሽ እየተለጠፈው አንቺም እሱን ነው የምታገቢው? ቦጋለ ብዙ ወንድ ሴት ትሬት እንዲያደርግ ይፈልጋሉ። ትሬት ካደረገኝ በኋላ ከሱ ፍቅር ይዞኛል ብዬ ደረቱ ላይ አንድ ቀን መተኛት ይፈልጋሉ። በጌታ ኢየሱስ ክርስቶስ በኢየሱስ ምን ማለት ፈልገሽ ነው የምትገጽ? ሴጣን አለ እንደዚህ ኢየሱስ በኢየሱስ በኢየሱስ ይሄ መንፈስ ብዙ ሴቶችን እየገባ እየፈታ ስለሆነ እኔም ማግባት አለብኝ። ስለኔ እንዲያወራ ፈልጋለሁ። እሷም ሰው ጥቅሶቹ ግን እንዴት ነው ያስፈራሉ። ለምን ትፈራላችሁ? ለምን ትፈራያለሽ? ፈጣሪ ነው ጥቅሱን የጻፈ ማለት እንዴት የሆነ ከበድ ክርስቲያችሁ ባካታሽ ከእውነት ከእናንተ እኔ ያልገባኝ ነገር አንድ ሰው የወደዳችሁን ሰው ይዛችሁ መሄድ ነው ወይ ያንን ሰው የሆነ ነገር ሲያደርግ ትሳደባላችሁ? በቃ ከላስ እርሱስ በቃ እሱን ጎን ላይ አድርጉት። ስድብማ አንሳደብም እኮ ግን የሆነ አንዳንድ የሚያስፈራ በቃ ጥቅስም ሆነ ምንም ያስፈራ ምንም መስሎኝ አልታየም። እኔ ሲጀመር እኔ እውነት ለመናገር ፈጣሪ ነው እንደ ሰው እኮ ፈጣሪ ነው የምትሆነው እንጂ ሰው በጭራሽ አይፈራም። እሺ አልኳት። እኔም እኮ ፈጣሪ አይደለም ያ ጥቅስ ፈጣሪ እንደዛ የሆነ ብዙ ነገር እንደ ሰው እንደሚያስብ ነገር ፈጣሪ የሚያስበን ቢሆን አንድ ደቂቃ አንቆይም። ይህን ነገር ማወቅ አለባችሁ። በቃ ስለዚህ በቃ ሰው ሄደ ሰው ምን ይሄ አታሽቃብጡ። እውነት ለመናገር በቃ ዝም በሉት። የራሷ ጉዳይ እንዴ እሷም ሰው ቢሆን የራሱ ህይወት ነው የምኖረው እንጂ ለሰው እኔ የሃይማኖት ህይወት መኖር አልችልም። እውነት ለመናገር ሰውን ላስደስት ብዬ ህመሜን ውስጥ ላስቀምጬ እያወቅኩ መሳቅ የለብኝም። ህይወቷን የምታውቀው ሰማል አንቺ ተዘግዘግ ራሱ ሲንበይ እና ለመናገር አንዳንዴ ትጻጥ እንበል አንቺ ለሰው ብዬ አይደለም የኖርኩት ያለው ያለች ነው። ለምሳሌ ሀብ ማለት ነው ብሩኬ ቤት ከሰራ በኋላ እና ብሩኬ መኪና ከገዛ በኋላ ጸባዩን ቀይራ ይላል። አራት ነጥብ ብቻውን ሰርቶ አይደለም ባይዘው ሀብት ብዮ መስማት ከፈለግ ማለት ነው። ይሄ ነገር ሀቅ አይደለም። እሺ ይሄ ነገር ሀቅ አይደለም። አሁን እሱ ማታ ልክ ቪዲዮ ላይ ቸኩሎ ለሊት ላይ ለቀቀ። ለሊት ላይ ሰው እግዚአብሔር ያሳያችሁ። እሺ ዛሬ ቢለቀስ እስከምነጋ እንትን አይቆይም እንደምንሆ አስበ ገና እስኪ ዛሬ ቢያይሳ ትልቁ ደግሞ ይመጣል ማለት ነው። ይሄ ዳቦ ቂጥ የሆነ ሰውዬ ይመጣል ደግሞ እሺ ይሄ አንድ አቲም ቆይ ሰኒ ይሄ አንድ አቲም ሁለት ደግሞ እሷ በጥፊ የተመተሽ ቀን እሺ ለምንድን ነው እንደዚህ በሌሊት ያልፖስተው ማይናገረው? ለምንድን ነው የሚናገረው? እሺ አውራ ፈልጊሱ ስለሱ እንድናወራ ፈልጎን እንጂ ሌላ ነገር አታውሩ በእናታችሁ። እኔ ወሬ አልፈልግም አይደለም እውነት አይደለም። ከእውነትማ መሸሽ የለብንም። እውነት እዚህ ጋር ከእውነት ለምን እንሸሻለን? እውነት አይናችን ላይ እያለ አታውርድ ያለሽ ያወራሽው ራስሽ ምንም እኛ እዚህ ጋር እሱ እውነቱን እንዲያውቁ ፈልጌ ነው። መኪናና ዩቱብ መስራት አይፈልግም አለ አይደለ? ዩቱብ እኮ መጀመሪያ ለምኖ ሰብስክራይብ አድርጉ ብሎ ለምኖ ከዛ በኋላ ብሩኬ ቤት ከገዛ ቤት የገዛ ደግሞ ሀይሚና እሱ ለፍቶ ጠርቶ እንትን ብዙ ነገር ሆኖ ሀይሚ ተሰድባ ነው የገዛችው። ይሄ ደግሞ ሰኒዬ እዚህ ጋር አንድ ነገር የሰራው መኪና ኮንጎ መኪና የገዛው ደግሞ ይሄም ሀይሚ እንጂ አለበት። አሁን ደግሞ ሀይሚ መኪና ከገዛ በኋላ እኔ እንዲዶ ማምጣት አይፈልግም። እሱ ያወራው እሱ ብቻ አይደለም ሰኒዬ እዚህ ጋር ሰኒዬ እሱ ብቻ አይደለም ብሩኬም ማለት ነው። በፊቱ ብሩኬ አይደለም። እስቲ መኪና ከገዛ በኋላ ገንዘብ ከያዘ
በኋላ ነው የተቀየረው። ምን አገባኝ ስለ ብሩኬና ስለ ራሴ ሰርግ ነው ለማውራት የገባሁት አይደል? ቢዩ አሁን እሱ እቺ ልጅ ለፍታ ከሱ ጋር እንዳለ ማለት ነው። የእሱ ቻናል ላይ ገብታችሁ ብታይ ከድሮ እስካሁን ባለው እሷ መክፈቻ ሰርታ የሰረችው ቪዲዮ እና እሱ መክፈቻ ሰርቶ የሰራው ቪዲዮ እይታው ራሱን እዩ፣ እያንዳንዷን ፓርት እዩ። ገባችሁ? የኔ እናት አንቺ ሳትነግሪ እኮ እኛም እናውቃለን እኮ። እሷ ማለት የሆነ አንዳንዴ ከፍታ ላይ ከጥንት ጀምረን እናውቃለን። ከፍታ ላይ ከደረሱ በኋላ እኔ ደግሞ አንድ ሀሳብ ልስጣችሁ። አንድ ሀሳብ እንደራሴ ማለት ነው። እኔ አሁን ለምሳሌ አሁን ምንም ነገር ቡርኬ ከእክሌ ጋር መጣ፣ ሀይሚ ከእክሌ ጋር መጣች፣ እክሌ ወጣ ተናገረ ማለት ስትተን ማለት ነው። እኔ የወደድኳት ሀይሚን ብቻ ነው ለመናገር ማለት ነው። ያችን ልጅ ብሄድስ ስለሌላ ሰው ባናወራስ እኔ በበኩሌ ማለት ነው። ለምንስ እኛን እናሰድባለን? እነሱ እኮ ነው እንድናወራ የሚገፋፉን እኮ እነሱ ናቸው ያደረጉት። እነሱ ናቸው። ሰሚራ ምን ሆነሽ ነው? እነሱ ናቸው እኮ እንድናወራ የሚያደርጉ። ሰሚራ የምን መሰለሽ እዚህ ጋር አሁን እሺ፣ አንቺ አሁን ትክክል ነው ትያለሽ። በሌሊት በዛ ሌሊት በጣም የገረመኝ ሀይሚ 2 ዓመት ሙሉ ሰርታ እሱ መኪና ገዛ፣ እሱ ቤት ገዛ። ኦኬ ሀይሚ ብር የት ነው ያለው ነው ጥያቄ። ይሄ እሷ የራሷ ነገር አንቺ ሳን ዝም በይ። እሱ የራሱ ነገር ሚዲያ ላይ ማውጣት አትፈልግም። መሆንሽ ነው። ሴት ልጅ የሴት ልጅ እንትን ማለት አለበት እንደ ሚዲያ ላይ ያምሻል። ኧረ እባክሽ የምርሽን ነው። ሁሉም እሷ እጅ ያለበት ነው እያልኩሽ አለው እኮ ነው። የራሱ ነገር ማሳየት አትፈልግም። ምን ሆነሽ ነው? ነው ግን እሷ እጅ ያለበት ግን የራሷ ነገር ማሳየት አትፈልግም። እሷ እዩኝ አትልም። ገባሽ? እንደሌሎቹ እሱ ልብስ ራሱ አዲስ ሀይሚ እንደሌሎቹ አይደለችም እኮ በነገር ላይ ልብስ ራሱ ሲገዛ እዩ። ይህ ልብስ እዚህ ቤት ማለት ነው። እዚህ ቤት እናት የሚዘቀዝቅ ሰው አትገቢም። ብሎክ አድርጌ እውነት እናት የሚዘቀዝቅ ሰው አንፈልግም ከዚህ በኋላ። ማን ነው እናት የዘቀዘቀው ደግሞ? እና ማለት ነው። ይህ ልብስ ራሱ ልብስ አሁን ለምሳሌ ዛሬ ከገዛ ነገ ለብሶ ዘንጥ ብሎ ኢንስታግራም ላይ ይለጥፋል። እናት ማንሽም እዚህ እንድትገቢ አልፈልግም። እናት አትዘቅዝቁ። እናት ክብር ኖራችሁ በነገራችን ላይ ሀይሚዬ ማለት ነው። ይሄ የራሷ የሆነ ነገር ማሳየት ቀርቶ ማለት ነው። ይሁን አትልም። የሆነ ነገር በቃ የራሷ እንትን አታድርግ ተናግራለች እኮ ከዚህ በፊት። ምን ሆናችሁ ነው? ለሚገባ ሰው እኮ እኔ እኮ ይሁን ማለት ሁለት ማንነት የለኝም የሚያገባ ሰው ተናግራለች። ምት ደግሞ አንቺ ሰሚራ ተብሎ ማለት ነው። ከየት ተናግራለች? አንቺ ረዛጂ አንድ ምግብ ሰርታ የሆነ ብዙ ነገር ሲባል እኔ የሆነ ማንነቴን ብዙ አለኝ ሁለት ማንነት የለ አንድ ማንነት ነው አባ ስለስ ከጎኔ ሆነ ወደድከኝ የወደደን ሲይዘን እንሂድ አለቃ እንዲህ ነው። እኔ እኮ ያልገባኝ ማለት ነው። ወይኔ አንዳንድ ሰዎች ይርብስ አሽቃባጮች አትይ። አሁን ለምሳሌ እኔ ወንድሜ እኔ ሲጎዳ ማየት